በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ ወዳጆቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ የተሰበሰባችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? በሐዘናችንም ሆነ በደስታችን ጊዜ ባተረፍንም ሆነ በከሰርን ጊዜ ጤንነት በተሰማንም ሆነ በሽታ ባጠቃን ጊዜ ገንዘብ፣ ጤና፣ ዘመድ ፊቱን ባዞረብን ጊዜ ቀኑ እየጨለመ ሜዳው ገደል እየሆነ ነገሮች ሁሉ የተበላሹ በመሰለበት ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው የጎደለውን እየሞላ የተጣመመውን እያቃና ከትናንት ወደ ዛሬ ያሸጋገረን የጠበቀን በስጋዊ በምድራዊ በኃላፊው ኑሯችን ከእናት ከአባት በላይ የተንከባከበን እንደ አይን ብሌንም የጠበቀን ለሰማያዊ ለማያልፈው ለዘላለማዊ ሕይወታችን በሞቱና በስቅለቱ በትንሣኤውና በርገቱ ዳግመኛም እመጣለሁ ብሎ በሰጠን ተስፋ የተረጋገጠ ዘላለማዊ ሰማያዊና አምላካዊ ዋስትና የሰጠን የአባቶቻችን አምላክ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። ይክበር ይመስገን። ይክበር ይመስገን። ወልዴ ለመሆርከ ትቀነ ለእግዚአብሔር አስተዳሉ ነፍሰከ ለሕማም። ልጄ ሆይ እግዚአብሔርን አገለግላለሁ ለእግዚአብሔር እገዛለሁ ብለህ በወሰንክበት ቀን ሰውነትህን ለመከራ አዘጋጅ። ዋርት ልበከ ልብህን አቅና። ወታገስ መከራውን ታግሰህ ተቀበል። ወኢትቶላወል አትቶላውል። ወለእመተ መንደብከ ይትናፍቅ መከራ በበዛብህም ጊዜ አትጠራጠር። ዳይሙ ትለው ለእግዚአብሔር ወኢትህድጎ እግዚአብሔርን ተከተለው እንጂ አትተወው እንዳይተውህ። ወተወከፍ ኩሎ እንተ በጽሐተከ የደረሰብህን የሚደርስብህን መከራ ሁሉ በጸጋ ይሁንልኝ ይደረግልኝ አሚን ብለህ ተቀበል። ወታገስ በመዋዕለ ተጽናስከ መከራ በተደራረበብህ ጊዜ ስለ ክርስቶስ ብሎ መከራ በተደራረበብህ ጊዜ ደስ ብሎ መከራውን ተቀበል። እስመ በእሳት ያሜክርዎ ለወርቅ ወርቅ በእሳት ያጠሩታል ያነጥሩታል። ለጆሮ ጉትቻ ለጣት ቀለበት ለአንገት ሀብልም ውበት ጌጥ ያደርጉታል። ወለብእሲኒ ጻድቅ ያሜክርዎ በሕማመ ተጽናስ እንደዚህም ሁሉ እውነተኛውን ሰው በጽኑ መከራ ሰውነቱን ያነጹታል ይፈትኑታል ብሎ ታላቁ ነቢይ ሲራክ በመጽሐፈ ሲራክ ምዕራፍ 2 ከቁጥር 1 እስከ 3 ድረስ ተናግሯል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ደግመን ደጋግመን እንደነገርናችሁ እንዳስተማርናችሁ ብሉይን አንብባ ሐዲሱን ተርጉማ ገድሉን ድርሳኑን ዝበራተ ገድሉን ድርሳኑን ደህና ዋላችሁ። ለጠቅላላ እውቀት ምን እየተከናወነ እንደሆነ እንድታውቁ አጠገቤ ሰው ስላወራ ነው። የመረጃ ክፍተት የጦርነት መነሻ ነው ይባላል። ስለዚህ እዚህ የተከናወነው ይሄ ነው። ምንድነው ብላችሁ እንዳትደናገጡ ማለት ነው። ደህና ዋላችሁ። እየሰማችሁን ነው። እግዚአብሔር ይስማችሁ። ጆሮአችሁን ከፍታችሁ ልባችሁን አዘጋጅታችሁ እግዚአብሔር ይናገረና ብላችሁ አዳምጡ። እኛም በመላ በግምት ይመስለኛል ሳይሆን አይቀርም ብለን የግል ሐሳባችንን እንዳናፈስባችሁ የእናንተን ጆሮ ይጠብቅ እግዚአብሔር፣ የእኛንም አንደበት ይቆጣጠር መጽሐፍ ቅዱስ።
መንፈስ ቅዱስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብሉይን አንብባ ሐዲሱን ተርጉማ ገድሉን ልሳኑን ተአምሩን ተርካ ክርስቶስን መስለው አህለው ሰውነታቸውን ስጋቸውን ለነፍሳቸው አንበርክከው ነፍሳቸውን ለክርስቶስ አስማርከው ሰይጣንን አንበርክከው የክርስቶስ የቀራንዮ ቁስል የጠዘጠዛቸው የጠጣው ሐሞት ኮምጣጤ ያንገሸገሻቸው የሞተላቸው ሞት የቆሰለላቸው ቁስል የተቸነከረላቸው ችንካር የተራበላቸው የተጠማላቸው ረሃቡ ጥሙ የተሰማቸው የተደረገላቸው የገባቸው ማድረግ የሚገባቸውን ያወቁ ከንቱውን ዓለም ቆሻሻውን ዓለም ወርቁን እንደ ጠጠር ሐሩን እንደ ቡትቶ ሽቶውን እንደ ግማት ሹመቱን እንደ ሽረት ያለምን ብልጭልጭና ከንቱ ሐሳብ ሁሉ በክርስቶስ መስቀል ስር አራግፈው የህሊናቸውን ሰንኮፍ በመስቀሉ ምላጭነት ገርዘው ቆርጠው ጥለው የተንገላቱለትን የተራቡለትን የተጠሙለትን በሰይፍ ታርደው በሳት ነደው ተገፈው ተገርፈው ተርበው ተጠምተው ዓለም ለነሱ የተገባ ሆኖ ስላልተገኘ ዋጋ የከፈሉለትን ከላይ ከመቤታችን ጀምሮ ወደ ታች ጻድቃንን ሰማዕታትን መላእክትን ሁሉ ቤተ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጽላት ቀርጻ ቤተክርስቲያን አንጻ የሰማዕታት ገድላቸውን የሊቃውንት የመላእክት ድርሳናቸውን የጻድቃን ተአምራቸውን በውዳሴዋ በቅዳሴዋ በማህሌቷ በሰዓታቷ በእንቅስቃሴዋ ሁሉ የክርስቶስ ውበቶች ጌጦች ናቸውና መሶቡን ከነዳቦው ደመናውን ከነዝናቡ ንጉሱን ከነሰራዊቱ ዛፉን ከነቅርንጫፎቹ አካታ የያዘች በምድር ተጀምራ በሰማይ የምትጠናቀቅ በብሉይ ተነስታ በሐዲስ አልፋ መንግስተ ሰማያት መዳረሻዋ የሆነላት በዶግማዋ በክርስቶስ ውሃ ልክነት የቆመች በቀኖናዋ መጻሕፍትን አስታርቃ ለሥርዓት ለውዳሴ ለምስጋና ያስማማች በባህሏ በትውፊቷ የኢትዮጵያ ሕዝብ አመጋገቡ አለባበሱ አኗኗሩ ሁሉ ቅርጽና መልክ እንዲኖረው ያደረገች ክርስቶሳዊት ወንጌላዊት ኢትዮጵያዊት ሕዝባዊት ቤተ ክርስቲያን ናትና ከአንድ እስከ ደህና አደራችሁ እየሰማችሁ ነው። በጣም ጸጥ ስትሉ የወጣችሁ መሰለኝ እንደ ነው አልፎ አልፎ አለን በሉ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ከአንድ እስከ 30 ያሉትን ቀኖች ሁሉ ሌጣ ባዶ አላደረገቻቸውም። በድሮ ዘመን አሁን እየቀረ መጣ እንጂ አባቶቻችን ሲቀጣጠሩ ቀጠሮ ሲይዙ በዓላት ነበር የሚቀጣጠሩ። ለምሳሌ የጊዮርጊስ ዕለት ፒያሳ እንገናኝ ቢላቸው አንድ ሰው መቼ ማለቱ ነው? አረ ንገሩኝ። የማርያም ዕለት 4 ኪሎ እንገናኝ ቢላችሁ፣ የገብርኤል ጠጅ ቤት እንገናኝ ቢላችሁ ትመጣላችሁ? አይባልም። ጠጅ ቤት እንገናኝ ብሎ የገብርኤል ጠጅ ቤት የምትገናኝ በአቶ ግፋቸው ቀን ነው እንጂ በገብርኤል ቀን አይደለም። ነገር ግን ከ1 እስከ 30 በደንብ ስሙ ምዕመናን። አጣርቶ አለመስማት ለጭንቅላት በሽታ፣ አጣርቶ አለመብላት ለሆድ በሽታ ያጋልጣል። ምዕመናን መርጠው ያልበሉ ሆዳቸው፣ መርጠው ያልበሉ ጭንቅላታቸው ይታመሳል፣ ይታመማል። ጆሮአችሁን ከፍታችሁ ልባችሁን አዘጋጅታችሁ ኦርቶዶክሳዊ ተዋሕዶ እናታችሁ የምታስተምረውን የጸራ የነጻ ከክርስቶስ የፈለቀ በሐዋርያት በኩል የፈሰሰ ከሊቃውንት አንደበት የጠጣነውን ንጹሑን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርት መስማት አለባችሁ። ቅድም እንደነገርኳችሁ ለምሳሌ የመስቀል ዕለት እንገናኝ ቢላችሁ መቼ ማለቱ ነው? አቤት አቤት። የሚካኤል ዕለት ቀጠሮ አለብን ቢላችሁስ? እስኪ እንደዚህ ተጠቀሙበት። እስኪ እኔ ጥንታውያኑ የተዋሕዶ ሊቃውንት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የአምልኮት መልክ እንዲኖራል ሰላምታዋ፣ እንቅስቃሴዋ፣ ንግግሯ ሁሉ ክርስቶስን የሚገልጥ እንደሆን ያላደረጉት ጥረት የለም። የእሳት ልጅ አመድ እንደሚባለው የጠጅ ልጅ አምቡላ፣ የጠላ ልጅ አተላ፣ የእሳት ልጅ አመድ ይባላል። እኛ የእነሱ ልጆቹ ነን። እውነቱን ለመናገር የእሳት ልጅ አመድ ይባላል። ነጫጭባ እሳት የሌለው የማይፋጅ
ሆን እንጂ አባቶቻችን በደንብ ቀርጸው አስቀምጠውልናል። በእውነት የእነሱ ልጆች ያደረገን እግዚአብሔር ክብርና ምስጋና ይግባው እና ከ1 እስከ 30 ቅድም እንደነገርኳችሁ ቀኖቹ ሁሉ በቤተ ክርስቲያናችን ግጻዌ የሚባል መጽሐፍ አለ። ከጀርባዬ ከኋላ ያሉ መምህራኑ ካህናቱ ያውቁታል። ምን ይባላል? ግጻዌ በሉ እስኪ። መጽሐፈ ግጻዌ የሚባል አለ። እሱ በ4 የተከፈለ መመሪያ ነው። የዕለት የወር በዓል አለው። የሳምንት የሰንበት አለው። የወር በዓል የዓመት በዓል አለው። እንደገና የሰንበት ይሄንን ለይቶ አስቀምጧል እና በየቀኑ የምናነበው ወንጌል፣ የምንሰብከው ዳዊት፣ የምናነባቸው መልእክታት፣ የምንዘምረው መዝሙር፣ የምንቀድሰው ቅዳሴ ተበጥሮ ተንጠርጥሮ ብሉዩ ሐዲሱ ተመስጥሮ ተተንትኖ ተተርጉሞ ለጆሮ እንዲጣፍጥ ንባቡ አይምሮን እንዲሞላ ምስጢሩ ሕሊናን እንዳሳፍር ኃይለ ቃሉ አዘጋጅቷል ሊቃውንት። እኛ ያንን አሙቀን ስላላቀረብንላችሁ ለታይፎይድ አጋልጠን ሰጠናችሁ እንጂ ተዘጋጅቶ የተቀመጣል። ይክበር ይመስገን እግዚአብሔር። በደንብ አጨብጭቡ። ካጨበጨቡ ግድላችሁ እልልም በሉ አጨብጭቡ። መጥፎ አይደለም ይሄ። እጃችንም አንደበታችንም እግዚአብሔር እንዳስታውስ ለማድረግ ነው፣ ሌላ ነገር የለውም እና በዚህ መሰረት እያንዳንዱ ቀን የምስጋና ቀን ነው በቤተ ክርስቲያናችን 365 ሁሉ ማለት ነው። በዚህ መሰረት ዛሬ ሚያዝያ 30 ነው በሰው አቆጣጠር። በክርስቲያኖች አቆጣጠር ደግሞ ዛሬ የማነው ቀኑ ማን ነው? ስለዚህ የማርቆስ ቀን እንቀናይ ቢላቸው አንድ ቀን መቼ ማለቱ ነው? ብዙ ሰው የሚያውቃት ልደታን ነው። ልደታን ወዳቸው አለምና ደሞዝ ጋር ስለሚገናኝ ነው አይደል? ብዙ ሰው ልደታን ይወዳታል። ደሞዝ ታስገኛለች። በምድር የሥጋ በሰማይ የነፍስ ደሞዝ ታስገኛለች። ቀላል አይደለችም። ነገም ደግሞ እሷው የምትከበርበት ነው። የታላቁ ልደት ዋዜማ ልደት ነገ ነው። እሱም በቦታው በጊዜው ሊቃውንቱ ይፈተፍቱታል፣ ያመሰጥሩታል። እኛ ያለንበትን ጠቅለል አድርገን እናገርና እንጨርስ እና ዛሬ ቅዱስ ማርቆስ ነው። ምዕመናን ቅዱስ ማርቆስ ከ4ቱ ወንጌላውያን አንዱ ነው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በጥቅሉ 89 ምዕራፎች ያካተቱት 4ቱ ወንጌላውያን ናቸው። ከ4ቱ ወንጌላውያን መካከል አንዱ ማርቆስ ነው። ወንጌል ጽፏል። የቅዱስ ጴጥሮስ ደቀ መዝሙር ነው። አቡነ ቀሲስ ተከታይ ነው። ግብፅን ግብፅ የቅዱስ ጴጥሮስ ሀገረ ስብከት ነበረች፣ ሮምን ጨምሮ ማለት ነው። ቅዱስ ማርቆስ ደግሞ የቅዱስ ጴጥሮስ ደቀ መዝሙር ነው። በቤተ ክርስቲያናችን የጳጳስ አቡነ ቀሲስ አለ። ምን አልኳችሁ? አቡነ ቀሲስ። ያ አቡነ ቀሲሱ ጳጳሱ መቀደስ ባይችል ማስተማር ባይችል ቢደክመው ማለት ነው። ማስተማር ካልቻለ ጳጳስ መሆን የለም። መቀደስ ካለ ጳጳስ መሆን የለበት። መቼም ካልተኮሰ ወታደር፣ ካላከመ ዶክተር መሆን የለም። በሽተኛ ለመሆን ምንም ጥያቄ የለውም። ማንም ሰው በሽተኛ መሆን መብቱ ነው። የታመመ ሁሉ በሽተኛ ይሆናል። ነገር ግን የፈለገው ዶክተር መሆን አይችልም። ምናልባት ሕፃናት በልጅነታቸው ስታርግ ምን መሆን ትፈልጋለህ ሲባል ምንድን ነው የሚሉት? መቼም በሽተኛ ሆናለሁ የሚል የለም አይደለ? ያልተመኘነውን እንኖራለን፣ የተመኘነው ያመልጠናል። ብዙ ጊዜ የተለመደ ነው እና ሊቀ ጳጳሱ አቡነ ቀሲስ አለው እና ቅዱስ ማርቆስ የቅዱስ ጴጥሮስ ደቀ መዝሙሩ፣ ተማሪው፣ ተላላኪው ነበርና በእናቱ የታወቀች ናት። በመጽሐፍ ቅዱስ ማርያም ትባላለች። ማን አልኳችሁ? ማርያም ትባላለች። አሁን ከ30 ቀን በኋላ የምናከብረው ረድኤተ ጰራቅሊጦስ መንፈስ ቅዱስ የወረደበት ሐዋርያት መንፈስ ቅዱስን የተቀበሉት በዚህ ሐዋርያ በማርቆስ እናት ቤት ነው። እናቱ ቅድስት ናት። የእርሻው ውጤት ነው። አንዳንድ ጊዜ እርሻውን ሳንንከባከብ የመልካም ዘር እንጠብቃለን። ያልተዘራው አይበቅልም፣ ያልተተከለው አይጸድቅም፣ ያልሰጠነውን አንቀበልም። ብዙን ጊዜ ሰዎች፣ ወላጆች ልጆቻችሁ ጥሩ እንደሆኑ ትፈልጋላችሁ። እናንተ ጥሩ ናችሁ ወይ? እናንተ በጎ ናችሁ ወይ? ያልተዘራውን ማጨድ ያልተተከለውን መልቀም ይባላል።
የማርቆስ እናቱ ደግ እናት ነበረች። ቤቷ የሐዋርያት መናኸሪያ ነበረ። መለስተኛ ቤተ ክርስቲያን ነበረ። የሚገርማችሁ የእውነተኛ ባልና ሚስት የሐቀኛ ባልና ሚስት ትዳር ወይም ቤት በቤተ ክርስቲያንነት ያገለግላል። ለምሳሌ እኛ ዘመኑ ዘመነ ሰላም ስለሆነ ጥሩ ጊዜ ስለሆነ እንደ ልባችን ቤተ ክርስቲያን አንጸን እንደ ልባችን ህንፃ ቤተ ክርስቲያን አቁመን ብዙ አብያተ ክርስቲያናት አሉ። በሆነ አጋጣሚ መከራ ቢመጣ መቀደሻ ቦታ ቢጠፋ የእውነተኛ ክርስቲያኖች ቤት እንደ ቤተ መቅደስ ያገለግላል። ምእመናን ይህን ታውቃላችሁ? እንደ እውነተኛ የምትቀሙበት የሚቃምበት ቤት የሚጠጣበት ቤት የሚጨቃጨቁ ባልና ሚስቶች እንኳን ቤተ መቅደስ እውነቱን ለመኖሪያ ቤት እንኳን አልሆነም ገና ማለት ነው። ይሄ እውነተኛ ልስቅ የማርቆስ እናት ቅድም እንዳልኳቸው የሐዋርያት መሰባሰቢያ ሐዋርያት መንፈስ ቅዱስን በተቀበሉበት ጊዜ እመቤታችንን ጨምሮ ሐዋርያት በዛ ቤት ነበሩ። ይሄ ብላቴና በሕፃንነቱ ገና ክርስቶስ ሲያስተምር በነበረበት ጊዜ ገና ብላቴና ነው። በማርቆስ 14 በራሱ በወንጌሉ ጠቅሶታል። አሐዱ ወሬዛ ብሎ አንድ ጎልማሳ አንድ ሕፃን ብሎ ራሱን ጠቅሷልና የቅዱስ ጴጥሮስ ደቀ መዝሙር ብያቸዋለሁ። እናቱ ማርያም ትባላለች ብያቸዋለሁ። እንግዲህ ጠቅለል አድርገን ወደ ታሪኩ ለመምጣት እሱ ግብጽ የግብጽ ሐዋርያ ነው። ግብጽ ነች እሱ ሀገረ ስብከት የተመደበችልን። እንደሚታወቀው 12ቱ ሐዋርያት በየግላቸው ሀገረ ስብከት ይዘዋል። 72ቱ አርድእት ግን እያንዳንዱን ሐዋርያ እየተከተሉ ሁለቱም ሶስትም እየሆኑ ሐዋርያትን እየተከተሉ እነሱ ከሀገረ ስብከታቸው እየቀነሱ እየቆነጠሩ እየሰጧቸው እነሱን እያገለገሉ ለነሱ እየታዘዙ ለነሱ እየተላላኩ ያገለግሉ ነበርና ግብጽ እንደነገርኳቸው የቅዱስ ጴጥሮስ የሹመት ተጨማሪ ሀገረ ስብከቱ ናት። ቅዱስ ማርቆስ ይችን ግብጽን አስተምሮ እና የትምህርቱ መነሻ ወደ ግብጽ በድብቅ እየገባ ያስተምር ነበርና አንድ ቀን ወደ ግብጽ ወደ ከተማዋ ሲገባ የጫማው ተበጠሰበት ተቀደደበት ማለት ነው እና ጫማውን ለማሰፋት አንድ ጫማ ሰፊ ዘንድ መጣ። ደህና ዋላችሁ። እና ጫማውን እያሰፋ ሳለ ያ ጫማውን የሚሰፋው ሰው እጁን እሾህ ወጋው። ያ ማን ነው የሚሰፋበት? ምንድን የሚባለው? አቤት ወስፌው እግዚአብሔር ይስጥልኝ። እሱ ወጋውና ኤስታኦስ ብሎ ጮኸ። ያ ሰውየው ምን ማለት ነው አለው። እግዚአብሔር አንዱ እግዚአብሔር ማለት ነው አለ። እንዴ እግዚአብሔርን ታውቀዋለህ? እንዳለ እንጠራዋለን አናውቀውም ማለት። በዚች መነሻ ልብ አድርጉ ምእመናን፣ ይችን መነሻ አድርጎ ያንን ሰው ቅዱስ ማርቆስ አስተማረው፣ ለወጠው፣ ቀየረው። ከጫማ ሰፊነት ከተቀደደ ጫማ ሰፊነት ወደ ተቀደደ ልብና መንፈስ ሰፊነት ለወጠው፣ ቀየረው። ከዛ በኋላ ወደ ቤት ወሰደው። ልጆቹን ቤተሰቦቹን የሚያውቃቸውን ሁሉ አቀረበለት፣ አስተማራቸው፣ አሳመናቸው፣ አጠመቃቸው፣ ክርስቲያኖች አደረጋቸው። ከዛ በኋላ ግብጽ የማርቆስ ሀገረ ስብከቱና ብዙ ስራ ሰራባት። እንግዲህ ክርስትና በጠባዩ ከደስታ ይልቅ ለመከራ የቀረበ ነው። የክርስትናው መስራችና ውሃ ልክ መደምደሚያና ጉልላት ኢየሱስ ክርስቶስ ክርስትናን ሲመሰርተው እንዴት እንደተመሰረተ ታውቃላችሁ። አባ ጊዮርጊስ ዘጋስጫ እግዚአብሔር ክርስትናን ሲመሰርት የተናቁትን ነገሮች ነው አክብሮ የጀመረው አለ። መጀመሪያ ከድሃ ቤተሰብ ተወለደ። ሁለተኛ በቆሻሻ በረት ተወለደ። ሶስተኛ በሌሊት ተወለደ። እነዚህ ሶስት ነገሮች የተናቁ ናቸው። በረት እንኳን እግዚአብሔር ተራ ሰው እንኳን ሊገኝበት የማይችል ቦታ ነው። ቆሻሻ ቦታ ነው። እግዚአብሔር በበረት መወለዱን ትቶ በቤተ መንግሥት ተወልዶ ቢሆን ፈራጅ እንጂ አዳኝ ሊሆን አይችልም ነበር ይላል ሊቁ ሲናገር። እና በረቱን ከመንበረ ጸባዖት ጋር አነጻጸረው። ማኅፀነ ማርያም ከጽርሐ አርያም ጋር ተነጻጸረ። የእንስሳት በረት ከመንበረ ጸባዖት ጋር ተነጻጸረ። አባ ጊዮርጊስ ዘጋስጫ አብራክኪ ኮና ህየንተ ሰረገላ ኪሩቤል፣ ድንግል ሆይ ጭኖችሽ አንቺ ጭንሽ ላይ ክርስቶስ ሲቀመጥ እነዛ ሁለት ጭኖችሽ በሰማይ ኪሩቤል ዙፋኑን በተሸከሙት የኪሩቤል አምሳል ሆነ ብሎ አባ ጊዮርጊስ ዘጋስጫ እንደተናገረው ክርስትና በጠባዩ የመከራ ሃይማኖት ነው። የስደት ሃይማኖት ነው። የጅራፍ የችንካር ሃይማኖት ነው።
አሁን እኛ እምንታመሰው እምንጠበሰው እምንሰቃየው እምንባላው እምንናከሰው ክርስትናውን ያለ ጠባዩ ከሸካራ መስቀል አውርደን ተሽከርካሪ ወንበር ላይ ያሳረፍን፣ ከቆሻሻ በረት አውርደን በጸዳ ቢሮ አስቀመጥ ነው። ቢሮው ጸዳ፣ ጭንቅላታችን ቆሸሸ፣ መንበሩ ለስላሳ ሆነ፣ አይምሮአችን እሾሃማ ሆነ። ልብ አድርጉ። ክርስቶስ በበረት ተወለደ፣ እንደተወለደ ተሰደደ። በስደት ከኖረ በኋላ በዮሴፍ ቤት አሳዳጊ አባቱ ዮሴፍ እንጨት ጠራቢ ነበር። እንጨት እየጠረበ ኖረ። ከዛ በዮርዳኖስ ተጠመቀ። በቆሮንቶስ ምድረ በዳ 40 ቀን ጾመ። ከዛ ወጥቶ ዞረ፣ ተንከራተተ፣ አስተማረ፣ ተራበ፣ ተጠማ። የሚገርማችሁ ነገር ራሱን የሚያሳድርበት ጎጆ እንኳን ስላልነበረው መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ዘትሙ ኤልዮን። ቀን ቀን በምኩራብ ሲያስተምር እየዋለ ሌሊት ሌሊት ደብረ ዘይት ተራራ ላይ እየወጣ ድንጋይ ተንተርሶ ያድር ነበረ። ከዛም በኋላ አይሁድ ያዙት፣ ሰደቡት። መላ ሰውነቱ ከራስ ፀጉሩ እስከ እግር ጥፍሩ መከራ ተቀበለ። ጆሮው የአይሁድን ቆሻሻ ስድብ ሰማ። አይኑ የአይሁድን ግርግር አየ። አፉ ሐሞት ኮምጣጤ ጠጣ። ጀርባው ተገረፈ። እጁ እግሩ ተቸነከረ። ፊቱ በጥፊ ተመታ። ራሱ የሾህ ተደፋበት። ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ። ዛሬ በሰማይ ይኖራል። መልሶ እኔን እናንተን ከዚህ ቆሻሻ ረሃቡና ጥጋቡ፣ ሐዘኑና ደስታው፣ ሹመትና ሽረቱ፣ ማግኘቱና ማጣቱ ከተምታታበት ጤነኛና በሽተኛው እኩል ከሚያቃስትበት ዓለም ነፃ ሊያወጣን ይመጣል። እግዚአብሔር ክብርና ምስጋና ይግባው። ስለዚህ ማርቆስ ቅድም እንደነገርኳችሁ ግብፅ ወርዶ አስተማረ። በትምህርቱ ሕዝብ ተለወጠ፣ ተቀየረ። ቅዱስ ቄርሎስ እንደተናገረው በኋላ ተነስቶ ግብፅ ኮነት ሰማየ፣ ግብፅ ሰማይ ሆነች አለ። ቅዱስ ቄርሎስ ሲናገር ብዙ አብያተ ክርስቲያናት ታነጹ። ዛሬ ግብፅ ክርስቲያኖቹ 10 ከመቶ ናቸው ምዕመናን። እነዛው ግን ቅመሞች ናቸው፣ ጨው ናቸው። በድቅድቅ ጨለማ ውስጥ የሚያበሩ የተዋህዶ ከዋክብት ናቸው። ጳጳሳቱ ጥንቁቆች ናቸው። አስበው የሚናገሩ እንጂ ተናግረው የሚያስቡ አይደሉም። ያነበቡ የተረጎሙ ያመሰጠሩ ናቸው። እምነት፣ ዕውቀት፣ ምግባር ፈትል ስሉስ ይትፈተክ እንደተባለው ሶስቱ ገመዶች ሃይማኖት፣ ዕውቀት፣ ምግባር የተዋሃደላቸው ብፁዓን ሊቃነ ጳጳሳት እነ ቄርሎስ፣ እነ አትናቴዎስ፣ እነ ዲዮስቆሮስ፣ እነ አባ እንጦንስ፣ እነ አባ መቃርስ፣ እነ ጳኩሚስ ስፍር ቁጥር የሌላቸው መንፈሳውያን የተዋህዶ ከዋክብት የተመረጡት በማርቆስ የመሰረት ድንጋይ ጣይነት ነው። መነሻው ማርቆስ ነው። ከዛ በኋላ አስተማረ፣ ለወጠ፣ ቀየረ። እንዳውም መተርጉማን ሲያስቀምጡ ከአራቱ እንስሳት ማርቆስ በገጸ አንበሳ ይመሰላል ይላሉ። አራቱ እንስሳት የሚባሉት ገጸ ንስር፣ ገጸ አንበሳ፣ ገጸ ላይም፣ ገጸ አንበሳ፣ ገጸ ንስር እነዚህ ናቸው። ገጸ አንበሳ በማርቆስ ይመሰላል። አንበሳ በሬን ይሰብረዋል፣ ላምን ሰባብሮ ይበላል። ግብፃውያን በበሬ አምሳል የተሰራ ጣዖት ያመልኩ ነበረ። በግብፅ የተሰራውን አምልኮተ ጣዖት ሰባብሮ ግብፅን ያጸዳ፣ የቀደሰ፣ የባረከ፣ የለወጠ እኛም እስከ 1951 ዓመተ ምህረት ድረስ ከግብፅ ነበር ጳጳስ የምናመጣው። እንደውም መፈከራችን ምን ነበረ? ማርቆስ አባቴ እስክንድርያ እናቴ ነበር የሚባለው። በሉት እስኪ ማርቆስ አባቴ እስክንድርያ እናቴ ይባል ነበረ። ለ1500 ዓመት ያህል 111 ጳጳሳት ከግብፅ አስመጥተናል። አረቦች ናቸው ወገኖቻችን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነቱን እንጂ ትውልዱን አታይም፣ ዘሩን አታይም። ደሙ ዘሩ ማን ነው የተወለደ አይልም ክርስትና። እኔ ባለፈው አንድ ቦታ
ስንወያይ እንደው ስለ አቡነ አረጋዊ እስኪ ንገረኝ ብዬ አንድ ሰው ጠየቁት። እንደ አቡነ አረጋዊማ የትግራይ ተወላጅ ናቸው ብሎ መለሰልኝ። ብዙዎቻቸው አቡነ አረጋዊ ሲባል ትውልዳቸው የት ይመስላችኋል? ሐቁን ንገሩኝ እስኪ የት ይመስላችኋል? እናንተ ጆሮአችሁ የተበከለ ናቸው። እኛ ንጹሕን ጆሮ ነው ያለው። እሺ የት ይመስላችኋል? አቡነ አረጋዊ ትግራይ ነው ይመስላችኋል አይደል? አቡነ አረጋዊ ፈረንጅ ናቸው ብላችሁ ትደነግጣላችሁ? አንደነግጥም። ቅዱስ ጊዮርጊስ ፈረንጅ ነው። አቡነ አረጋዊ ፈረንጅ ናቸው። አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። አርሴማ ፈረንጅ ናት። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ግን ከደማቸው ከቀለማቸው ጉዳዩዋ እሱ አይደለም። ዘራቸው የትም ይወለዱ ከየትም ይምጡ እሱ አይደለም ጉዳያቸው። ከነገድና ከቋንቋ ሰብስቦ የተወለድ ማነሳይል ሰውነታችን አክብሮ የመንግስተ ሰማያት ዜጎች ያደረገን እግዚአብሔር ነው። ሐዋርያትን ሲመርጥ ይላሉ ሊቃውንቱ፣ ሐዋርያትን ከአምስት ወገን መረጣቸው ሊቃውንቱ። ከአናምያን ከሸማኔዎች ወገን፣ ከአናጽያን ከግንበኞች ወገን፣ ከመስተገብራን ከገበሬዎች ወገን፣ ከመሰግራን ከአሳ አጥማጆች ወገን፣ ከመጸበሃን ቀረጥ ግብር ከሚሰበስቡት ወገን መርጦ ሰው አደረጋቸው። እንኳን የመንግስተ ሰማያትን ቁልፍ የሀብታም መጋዘን ቁልፍ እንኳን መያዝ የማይችሉትን የተናቁትን አሳ አጥማጆችና ተራ ሰዎች መርጦ የመንግስተ ሰማያትን ቁልፍ ሰጥቻለሁ ብሎ አከበራቸው። እግዚአብሔር በተናቀ ነገር የተከበረ ሥራ መስራት ያውቅበታል። የሙሴ በትር የተናቀች ተራ እንጨት ዱላ ነበረች። ያቺ በትር ገናናውን የፈርዖን መንግስት የገለበጠች የኤርትራን ባህር የከፈለች እስራኤልን 40 ዓመት የውሃ ፍጆታቸውን የቻለች ትልቅ በትር ናት። ከሙሴ በትር ጀርባ ማን ስላለ? እግዚአብሔር ስላለ እና ማርቆስ በግብፅ ብዙ መከራ ተቀበለ። ሰዎቹ ማርቆስን አውጥተው እንደ በሬ አንገቱ ላይ ገመድ አስረው ሞፈር ቀንበር አዘጋጅተው በመካከል ላይ ቀንበር ታውቃላችሁ? እምን ላይ ነው የሚያርፈው? አቤት እንደዚህ ነው እንደዚህ እንደዚህ ነው እንደዚህ እሺ እንደዚህ ከሚገጠሙስ ምን ይባላል? አቤት እሺ ገበሬው የሚይዘውስ እንዴ? ምእመናን ይሄንን አትርሱ። ይሄ ነው እኮ እንጀራ የሚያበላ ነው። የከተማው ሰው ወይ ትራክተር አላመረታችሁ። እኛ እኮ የሚገርማችሁ ወይ ከሳይንሱ ሆነን አልመጠቅን ወይ ከሃይማኖቱ ሆነን አልረቀቅን መካከል ወርቀን ቀረን። ይገርማችሁ ወይ እንደ ፈረኖቹ ምጠቁ ተራቀቁ፣ ወይ እንደ ቅዱሳን እርቀቁ ምጠቁ። ከሁለቱ የተፈናቀለ ሶስተኛ ነገር የለም። ከሞፈር ቀንበሩም ተፈናቅለን ትራክተርም ሳናመርት ረሃብ ልናልቅ እኮ ነው ወገኖቻችን። እሺ ምንድን ነው? አቤት yes ወሻዬ እናንተ ጆሮአችሁ ከቢከዳችሁ ተስፋላችሁ ማለት በመልእክት ትረዳለች ማለት እና አሁን አያችሁ በሮቹን ቀንበር ጫኑና በሞፈሩ ፋንታ ማንን አደረጉት? ማርቆስን አደረጉት። ይገርማችሁ ቀንበሩ ላይ አስረው ጎተቱት። ደሙ ተንዠቀዠቀ፣ ስጋው ቆዳው ተቀዳደደ፣ ስጋው ተቦጫጨቀ፣ አጥንቱ ተሰባበረ፣ ጅማቱ ተበጣጠሰ። በጣም ብዙ መከራ ደረሱበት። ነገር ግን እነሱ ይሄን መከራ ሲያደርሱ ፀሐይ ሰወረ ብርሃኑ፣ ፀሐይ ጨለመች። እርቃኑን አላሳይም ብላ ልክ ቀራንዮ ላይ ለክርስቶስ እርቃኑን አላሳይም ብላ እንዳመፀች ሁሉ ማርቆስን ልብ አድርጉ። ማርቆስ እያገለገለ ያለው ማንን ነው? ይህን ሁሉ መከራ እየተቀበለ ያለው ለማን ነው? ፀሐይ የማን ታዛዥ ናት? ታላቁ ሊቅ ዮሐንስ አፈወርቅ ኢያሱ እንደኛ 3 ክንድ ከስንዝር ሰው ነው አለ። ኢያሱ ታዘዘ ዘሃሎ ታይተ አዘዘ ዘሃሎ ላይለ። መሬት ላይ ያለው ኢያሱ ከ3 ክንድ ከስንዝር የማይበልጠው ኢያሱ፣ ከማንም ሰው ያልበለጠ ቁመትና ሰውነት የነበረው ኢያሱ በብዙ ሚሊዮን ኪሎ ሜትር ርቀት ላይ ያለችውን ፀሐይ ምን ብሎ አዘዘ? ቁሚ በሉ እስኪ። ምን ብሎ አዘዘ? ማንን? እንደው ለኛ እንኳን ፀሐይ ወይዘሮ ፀሐይ ይቆሙልና እንደውነቱን ለመናገር ይቆሙልና
እንደው አምፖል አሁን አልጋ ላይ ተኝታችሁ አንተ አምፖል ጥፋ ብትሉ ይጠፋላችኋል? ስራቶ ምን ወጣው ይጠፋላችኋል? ኢያሱ እታች ነው ማንን አዘዘ አለ ዮሐንስ አፈወርቅ። አቤት ፀሐይና ቁሚ አላት። ፀሐይ ቆመች። በዛ ላይ በኢያሱና በፀሐይ መካከል የ150 አሁን ሳይንቲስቶቹ እንደጻፉና እንዳነበብነው የ150 ሚሊዮን ኪሎ ሜትር ርቀት አለ በኢያሱና በፀሐይ መካከል። ነገር ግን ይህን ርቀት ማን አቀረበው? እግዚአብሔር። በፀሐይና በኢያሱ መካከል ማን አለ? እግዚአብሔር አለ። ቁሚ አላት። ቆመች ፀሐይዋ። ስለዚህ ሰዎች ለእግዚአብሔር ሲታዘዙ ማን ይታዘዝላቸዋል? ፍጥረታት ይታዘዙላቸዋል። አባቶቻችን ሰማዩን አዘውታል። እነ ኤልያስ ሰማዩን ለጉመውታል። እነ እሳት አዝንበዋል። እነ ኢያሱ ግንቡን አፍርሰዋል። እነ ኤልያስ የዮርዳኖስ ወንዝ አዘውታል። እነ ሙሴ የኤርትራን ባህር ከፍለዋል። ሐዋርያው ቅዱስ ጳውሎስ እንዳለው ለመ እግዚአብሔር ምስሌነ መኑ ይክለነ። የሰማችሁ ነው። እግዚአብሔር ከኛ ጋር ከሆነ ማን ይችለናል እንዳለ ሁሉ ማርቆስ ይሄን መከራ ሲቀበል ፀሐይ ጨለመች። አቡነ ገብረ መንፈስ ቅዱስ 60 አንበሳ 60 ነብር ያጅባቸው ነበር። እዛ አጠገባችን የአንበሳ ግቢ አለ ቀረ እንዴ? አሉ አይደል? ሌላ ቦታ ሄዱ። በጣም ተፈናቅለዋል ማለት ነው። እግዚአብሔር ይሆናችሁ እና አንበሶቹ አንበሳውና በእናንተ መካከል ምን አለ ስታዩ? አንበሳ ግቢ ምን አለ መካከላችን? የምን አጥር አለ? የብረት አጥር። ለምን? አንበሳው ወጥቶ እንዳይበላ ነው አይደለም? አቡነ ገብረ መንፈስ ቅዱስና በአንበሶቹ መካከል የብረት አጥር ሳይሆን ያለው ፈቃደ እግዚአብሔር ነበር። አቡነ ገብረ መንፈስ ቅዱስ ለክርስቶስ ሲንበረከኩ አንበሶቹ ለገብረ መንፈስ ቅዱስ ይታዘዛሉ። ይሄ እግዚአብሔር የሰጣቸው ስልጣን ነውና ማርቆስ እንግዲህ በዛሬው ቀን እንደዛ ሆኖ መከራ ተቀብሎ ያረፈበት ቀን ነው። ለኛ ሊቀ ጳጳሳችን ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በአቡነ ሰላማ ከሳቴ ብርሃን አማካኝነት ከ20ኛው አትናቴዎስ ከማርቆስ ጀምሮ 20ኛ ፓትርያርክ የሆነው አትናቴዎስ ነው። ከሳቴ ብርሃን አባ ሰላማ ከአትናቴዎስ ጵጵስና ተቀብሎ ክርስትናን ጀምሮ ከዛን ጊዜ ጀምሮ ከግብፅ 111 የግብፅ ጳጳሳት መተውልን ነበረ በአስተርጓሚ። ከዛ በኋላ ግን የድሮቹ ነገስታቱ ባደረጉት ጥረት ባደረጉት ድካም የራስ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከልጆቿ እሷን መስለው ቋንቋን የሚናገሩ ሕዝቧን የሚያውቁ ጳጳሳት እንዲሾሙ በተደረገው ጥረት መሰረት ከብፁዕ ቅዱስ አቡነ ባስልዮስ ይባሉ የመጀመሪያው ፓትርያርካችን ጳጳሳት ከዛ ቤት ተሾመዋል። ዝርዝር ታሪክ ውስጥ እንዳልገባ ነው። በ1951 ዓመተ ምህረት ብፁዕ ወቅዱስ አቡነ ባስልዮስ የሚባሉ ትልቅ አባት ነበሩን። የመጀመሪያው ፓትርያርካችን ናቸው። ድግስ አዋቂ ድሃ ቀላቢ ነበሩ ይባላል ታሪካቸውን ስንሰማ። ከሳቸው ቀጥሎ ደግሞ እንደ ኮከብ ብልጭ ብለው የጠፉት ትንታጉ ታላቁ ፓትርያርካችን ብፁዕ ቅዱስ አቡነ ቴዎፍሎስ ይባላሉ። በእውነት የእሳቸውን እቅድ አንድ የጥንት ሰው ሲነግሩኝ በእውነት እግዚአብሔር ሊለውጠን ሊቀይረን ቤተ ክርስቲያኒቱን ሊያነሳት ሲጀምር ነው ደርግ አምፖልን ያጠፋብንና እኛን ትልቅ ፓትርያርክ የወሰደብን። ዙሮ ሁሉም ሆነኛ የወደቀ መርገጥ ጀግንነት አይደለምና አንወቅስም። ኢትዮጵያውያን የወደቀ መርገጥ ለቆመ መንቀጥቀጥ ታውቁበታላችሁ። የቀን የካደውን ማሳደድ ቀላ መጣው ማሸርገን የኛ ጠባይ መለያችን ነው። እዛ ዝቅጠት ውስጥ አልገባም እኔ። ለማንኛውም ሁለተኛው ፓትርያርካችን ማን ናቸው በሉ? ብፁዕ ወቅዱስ አቡነ ቴዎፍሎስ። ሶስተኛው ፓትርያርካችን ብፁዕ ወቅዱስ አቡነ መቼም እዚህ ውስጥ እዛ የደረሳችሁ ሰዎች አላችሁ ብያለሁኝ። በእውነት ሰው ብዙ መራቀቅ፣ ማንበብ፣ መማር እግዚአብሔር ካልተጨመረበት ለውጥ እንደማያመጣ ያየንባቸው ቅዱስ አባት ናቸው። በእውቀታቸው ብዙ ይሄን ያህል የተራቀቁ አይደሉም። ብዙ አነበቡ ተማሩ የሚባሉ አይደሉም። ነገር ግን የቀና ልብ፣ የታረመ አንደበት፣ የተስተካከለ ሰውነት፣ ነፍሳቸው ከስጋቸው የታረቀላቸው፣ ምንኩስናው የገባቸው
ላደረጉት ቆብ፣ ለለበሱት ቀሚስ፣ ለጨበጡት መስቀል ታማኝ የሆኑ ታላቅ አባት ነበሩ። ያንን የመከራ ወቅት ያንን የፈተና ዘመን ቤተ ክርስቲያኒቱን ቀዝፈው ያሻገሩ ታላቅ አባታችን ብፁዕ ቅዱስ አቡነ ተክለ ሃይማኖት ይባላሉ። እኔ እድል ገጥሞኝ እናንተ ክፉዎች ነው እድሜ ስንት ነው ትላላችሁ እንጂ ታሪክ ነግራችሁ ነበር። እድል ገጥሞኝ ቅኔ አድርጌላችኋለሁ። ይገርማችኋል። ተባርኬያለሁ ቅኔ አቅርቤ። ከዛ ቀጥሎ ደግሞ አራተኛው ፓትርያርካችን ብፁዕ ቅዱስ አቡነ መርቆሬዎስ ነበሩ። እግዚአብሔር ድንገት የሆነች ብርሃን ብልጭ አድርጎ ከስደት አምጥቶ ሰው ሀገር ሞቱ ከመባል ውርደት አውጥቶ በሀገራችን አጅበን ዘምረን ቀብረናቸዋል። አራተኛው እሳቸው ናቸው። አምስተኛው ብፁዕ ቅዱስ አቡነ ጳውሎስ ታውቋቸዋላችሁ። ተናጋሪ አንደበተ ርቱዕ፣ በተለይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከብፁዕ ቅዱስ አቡነ ቴዎፍሎስ ቀጥሎ ዓለም አቀፋዊ ገጽታዋ እንዲከበር በዓለም ደረጃ እንድትከበር ያደረጉ ታላቅ ባለውለታ ናቸው። እናንተ መጥፎ መጥፏቸውን የነገርናችሁ ጥሩነታቸውን አልነገርናችሁ። አሁን ስለሌሉ ነው የማወራው እንጂ ቢኖሩ አላወራም ነበር። ምክንያቱም እናንተ የዓይነ ስውሩም የቀባጥረ የሆነ ነገር ፈልጎ ነው ትላላችሁ። ዛሬ የሉም እሳቸው ሊሰጡም ሊቀበሉ ናቸው። ሥላሴ መቃብር ውስጥ ነው ያለው። ግን ባለውለታ ተናጋሪ አባት ነበሩ። አንድ ጊዜ እንዳሉ ቅዱስ አባታችን አቡነ ጳውሎስ የአባቶቻችን ታሪክ መስራትን ታሪክ መጠበቅ የሚያውቁ ነበር አሉ። እኛ ግን ወይ ታሪክ አንሰራ ወይ ታሪክ አንጠብቅ ከሁለቱም ተፈናቅለን ብለው ተናገሩ አንድ ጊዜ። ከዛ ቀጥሎ አሁን ያሉት ፓትርያርካችን ማን ይባላሉ? በሉት። ብፁዕ ቅዱስ አቡነ ማትያስ። እሳቸው ደግሞ በዚህ 3 ዓመት ማይበሉን ሞገዱን ተቋቁመው ቤተክርስቲያንን አሻግረዋል። ወደፊት በሕይወተ ሥጋ ሲያልፉ በደንብ እንተርክላቸዋለን፣ እንናገርላቸዋለን። በእውነት እሳቸው ፓትርያርክ እሳቸው ባይሆኑ ይህን ዘመን እንዴት ብለን ልናልፈው? በእውነቱ የገመድ ጉተታ ወደ ሰሜን የሚጎትታቸው አለ፣ ወደ መሃል የሚጎትታቸው አለ፣ የሚገፋቸው አለ። ይሄን ማይበል ሞገድ ተቋቁመው ቤተክርስቲያን ቁማ እንድትሄድ በማድረጋቸው በእውነት ለዚህ ምስጋና እናቀርባለን። ይሄን መመስከር አለብን ምእመናን። እኔ በግሌ አንድ ብርጭቆ ሻይ ሰጥተውኝ አያውቁም። አቀርቤም አላውቃቸውም። እውነቱን ለመናገር እንደናንተው አባቴ ናቸው፣ እሳለማለሁ እና ባለውለታ ናቸው። እኔ በእውነት በዚህ ዘመን እሳቸው ባይሆኑ ምን ይውጠን ነበር ብዬ ሁሉ አስቤ አውቃለሁ። እግዚአብሔር በሚያል እና ወደፊት ደግሞ እንግዲህ እሳቸው አሁን እድሜያቸው እየገፋ ነው። እንደው እድሜ ቢዋጣ እንጨምር ነበር። ለእሳቸው አይደለም የሚመጣው ትርምስ ለማምለጥ ማለት ነው። አሁን ሸምቆ የሚጠብቃለ በየጉድጓዱ እሳቸው አረፉ ሲባል ከየጉድጓዱ የሚወጣ ቀበሮ አለና ያንን ለመታገስ እንደው እድሜ ለእሳቸው አዋተን ብንጨምር ይሻለን ነበር። ግን አይሆንም። እግዚአብሔር መፍትሄ ያለው በወጀብና በአውሎ ነፋስ ውስጥ ማን መንገድ አለው? ማን መንገድ አለው? እግዚአብሔር መፍትሄ ያለው። ስለዚህ ባጭሩ ማርቆስ አባቴ እስክንድሪያ እናቴ የምንለው በዚህ በዝቦታ ላይ ያለ የቤተ ክርስቲያን ስንት ዓመት ይሆናል? መምህር ብሩ አቤት 101 ዓመቱ ነው። 101 ዓመቱ ነው። በእውነት ብዙ ቦታ እኔ ኢትዮጵያ ውስጥ በብዛት ቤተክርስቲያን ለምን እንዳልተሰራላቸው የምጠይቃቸው 3 አካላት አሉ። አንዱ ቅዱስ ማርቆስ ነው። ሁለተኛው ቅዱስ ያሬድ ነው። ሶስተኛው አባ ጊዮርጊስ ዘጋስጫ ነው። እነዚህን 3 እንደው ደግሞ ለብዙ ሰው ከእውቀት የተፈናቀልን ስለሆነ እንጂ መልአከ ብርሃን አድማሱ ጀንበር የሚባል ደግሞ ሌላ ሊቅ አሉ። እውቀትም እምነትም የተሰጣቸው እና እነዚህ ሰዎች እንደው ባለመታወሳቸው በመረሰ በጣም አዝናለሁ እና ማርቆስ ባለውለታችን ነው። እንግዲህ ከግብፅ ጳጳስ ማስመጣት በማቆማችን አትርፈናል ከስረናል ብሎ መገምገም የኛ ጉዳይ ነው። ከልጆቿ እንደው አሁን እንደው እነዛው ይሻሉ ነበር እንዴ?